ወደ ራሳችን ማታ ስልክ ደውዬልሽ ነበር፣ አንቺ ግን አታነሽ። አዎ ከዚህ በኋላ ማነሳለህ አይመስለኝም። ቆይ ስንት ጊዜ ነው ማታ ትደውልልኝ ብዬ መናገር ያለብኝ? ቴክስቴንም አልመለሽ። ከዚህ በኋላ ቴክስትህንም የምመልስልህ አይመስለኝም። ስቀልድ ነው። ማታ እኮ ያባዬን ዕቃ እያስተካከልኩኝ ቴክስትህን አላየሁትም ነበር። ለነገሩ አልፈርድብሽ። እንኳን ቴክስቴን እኔን ስመሽ በቁም ነገር አይተሽኝ ታውቂያለሽ። ለማንኛውም እኔ ልሂድ መሰለኝ። ገና ለገና ለቃችን የለም ተብሎ እንዲህ ስራ መፍታት አያስፈልግም። ቅር ካላለሽ ማታ አብረን ከስራ ስንወጣ እራት መብላት እንችላለን። ማለት አባትሽ ስለሌለ ምን ቤት አባዬ የለም የሚቆጣኝ ሰው የለም ብዬ ራት ተገባብዤ አምሽቼ ልግባ? እንደዛ ነው የምታስበው? እሱ ባይኖርም እኮ ሌላ ቤተሰብ እንዳለኝ አትርሳ። እሱ ጠፍቶኝ ይመስልሻል? ግን በቃ መርሳት አልቻልኩም። ከሀሳቤ ልትወጪም አልቻልሽ። ግድ የለም እንደምንም አድርገህ ብታወጣኝ ነው የሚሻለው። ብታወጣኝ? ይህ ሞዛዛ እኔ ከሀሳብ አወጣኝ ነው ያልኩት። ሻለ ነገር ልጠይቅሽ፣ ለምንድን ነው እየሸሸሽኝ ያለሽው? አንተን ሳይሆን ፍቅርን ነው እየሸሹ ያለሁት። እስኪ ንገሪኝ፣ ለማን ብለሽ ነው ፍቅርን እየሸሸሽ ያለሽው? ለማንስ ብለሽ ነው ማንም እንዳይደርስበት አድርገሽ ልብሽን አርቀሽ ያስቀመጥሽው? ይቅርታ ዳግም፣ ወደ ስራዬ መሄድ አለብኝ። ስለዚህ ጉዳይ ማውራቱ ደግሞ ጥቅም ያለው አይመስለኝም። እንደተመቸሽ። ሁልጊዜ ምን ጥያቄ ስጠይቅሽ እንደሸሸሽ። ልብሽ ደንዳና ከሆነ ደግሞ ምን ማድረግ ይችላል? ከፈለግ ከዚህ በኋላ ወደ ቢሮ አልመጣም። ማለቴን የማየቱ የሚረብሽ ከሆነ እንዲያውም ካልሽ አንቺን አለማየቱ ነው የሚረብሽ። ደግሞ አስተማሪሽ መሆኔን አትርሺ። መልካም ስራ። እችልና ከልቤ ባወጣሽ ደስ ይለኝ ነበር፣ ግን ምን ዋጋ አለው? በዚህ ኑሮ ጥንቅጥ መሀል ልቤ አንቺን ሳስብ ብቻ ነው ደስ የሚለው። ግን ምን ማድረግ እችላለሁ? የአንቺ ልብ ያለው ሌላ ሰው ጋር፣ ለዛውም የቅርቤ ሰው ጋር። ሰላም ሰላም፣ ወደ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የሆነ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን ማለት ነው። የሆነ እንግዲህ እነናሁን ቤት እራት ተጠርታ እሷን አምራን እስቲ ምን እንደምታመጣው እናያለን ብለው የተጠራች እራት ላይ ትሄዳለች ማለት ነው። ነገር ግን አምራ እሷ ስታይ እጅግ በጣም ትናደዳለች። እንግዲህ አምራ የልጇን ገዳይ ዝናሽ ለማድረግ አቅዳ ተነሳች። ዳጊ ይህን ስሰማ በጭራሽ ማመን አልቻለም። ይሄ ማለት አሁን ሳስቦ እንግዲህ ልጄ ነፍሰ ገዳይ ያለችውን እንግዲህ ልጁን ያስወረደ እንደጋጣሚ መሆኑን ይጠረጥራል ማለት ነው። እንግዲህ ነፍሰ ገዳይ ስታወራ በጆሮ ሰምቻታለሁ። አምራ እጅግ በጣም ውሸታም ነች እና አሁን ማድረግ የፈለገችው የልጇን ሞት በእናቴ ለማሳበብ ነው። ስለዚህ ይህንን እውነት ማውጣት አለብን እኔና አንቺ ተጋግሰን እያላት ነበር ናሆሜን ግን ከአሁን በኋላ እኔ እዚህ ውስጥ በጭራሽ ልሳተፍ አልችልም በማለት እንግዲህ ይህን የዝናሽ ክፋትን ይህንን ለመጠቀም አምራ ትወስናለች ማለት ነው። እንግዲህ ወደ ውስጥ ያለ መፍትሄ ያገኛል ማለት ነው። እንግዲህ የልጅ ገዳ ትሆናለች ብላ እያሰበች ነበር። ዝናሽ ግን በጭራሽ ያልጠበቀችው ነገር ታደርገዋለች ማለት ነው። እንግዲህ ዝናሽ ልጄን አስወረደችብኝ በማለት አምራ እያለቀሰችና ስታስመስል ነበር ማለት ነው። እንግዲህ ልጁ መቼ እንደወረደና እንዴት እንደወረደ እድሜ ብቻ ነው ይሄንን ጉድ የማውቀው ታውቃለህ። ኢሜ እንዳጋጣሚ ለኤልሚ ትነግራለች እና ዝናሽን ነፍሰ ገዳይ አደረገች። የማይታመን ነገር ነው። በእርግጥ ትበላጥ ያለችው ያው ዝናሽን እንደማይወዳት ግልጽ ነው ኤልሚ ማለት ነው። ይህንን ምስጢር የሚያውቀው ኤልሚ ብቻ ነው። ትሰሚኛለሽ? እኔ የምፈልገው ነገር ካደረግሽን ይህንን ምስጢር ጠብቅልሻለሁ፣ አልዛ ደግሞ የልጅ ገዳይ ራስሽ እንደሆነ እንግዲህ ልጅ ባልታወቀ ነገር እንደወረደብሽ እንደው ራስሽ ስተሽ እንደነበረው ሁሉ ነገር ይፋ አድርጌ እናገራለሁ እያለው ነበር። ነገር ግን ዝናሽ እኔ በጭራሽ ምንም ነገር አላደረኳትም በልጆቼ ላለው ብትለው፣ ነገር ግን አቶ ልኮና ናሁን በጭራሽ እናቴ እንዴት ልጄን ትገድልብኛለሽ በማለት ኤልሚ እንደጋት ናሁን እጅግ በጣም እናደዳን እና አቶ ልኩ በጭራሽ ማመን አልችልም በማለት ልጄን የገደለች እሷ እንደሆነች
እምራት እያስመሰለች ነበር ማለት ነው። ነገር ግን እሷ አላደረኩም ብትለውም ነገር ግን አቶ ልኩና ናሁም እንግዲህ እምራት የምትለውን ነገር በሙሉ እሷ እየሰሙት ነበር ማለት ነው። እሷ እንዳላደረገች ደጋግማ ብትነግረውም ነገር ግን ማንም አያምንሽም። ስለዚህ የልጄ ገዳይ አንቺ ነሽ፣ የሆነ ነገር ሳተሽኝ ነው ልጄ የወረደብኝ። ይልቁንስ አሁን ይህን ብቻ ሳይሆን ምስጢርሽን እንደማውቀው አትርሺ። ስለዚህ የልጄ ግዳይ አንቺ ትሆኛለሽ በማለት ስታስፈራራ ነበር። አቶ ሮዝናሽ በጭራሽ ይህንን እንደማታረግ እርግጠኛ ነኝ። በተለይ ብርግጥ እኔ ላይ ስት የሞከረችው ነገር እንዳለ ቢሆንም ግን በልጅ ልጇ ላይ እንደዚያ ነገር ታደርጋለች ብዬ በጭራሽ አልገምትም እያለ ነበር። ዳጊም በፍጹም እናቴ እንደዛ እንደማታረግ አንቺ ላደረገች ነገር መጥፎ ነገር አድርጋሻለች፣ ግን እናቴ በጭራሽ የናሆም ልጅ ለመግደል አልሞከረችም። እስቲ አንቺ ራሱ አስቢ፣ ከዚህ በፊት የተፈጠረውን ነገር ሰምተሻል። በጆሬ ከሚያዝ ጋር በምታወራበት ሰዓት በደንብ ሰምቻታለሁ። ስለዚህ ከራሳቸው ጋር የሆነ ነገር ተፈጥሮ ልጁ ከዛ በፊት ሳይወርድበት አይቀርም። አሁን ይሁን ብላ እናቴ ስለጠላቻት ብቻ እሷ ላይ ለማሳበብ እየሞከሩ ነው እኔ የሚመስለኝ እያለ ነበር። አላቅም ናሁም አንድ ነገር ብትናገሩ ናሁም ታውቃለህ፣ አሁን ማንንም ሰው መስማት ማዳመጥ አይፈልግም። ከሷ ውጪ የሆነ ነገር ስትል ንዴቱን አንተ ላይ ነው የሚያወጣው። ስለዚህ በራሱ መንገድ እንዲደርስበት መንገዱን ማሳየት ወይም ደግሞ መተው ነው ብላ ያው ከዚህ በፊት አንተ በተናገርኩበት ሰዓት የተፈጠረውን ነገር ታስታውሳለህ አይደለም? ስለዚህ ዝምታው መልካም ነው እያለችው ነበር። ቢሆንም ግን በጭራሽ ዝናሽ አንቺ ነሽ ልጁን ያስገድልሽው፣ እንዴት እንደዚህ ታደርጋለች ብሎ በጣም በልጅ ልጅሽ ላይ እንዴት ትጨክናለች ብሎ ሲጨውበት ነበር። ነገር ግን ለኩን እባክህ እመኔን፣ በልጆቼ እምልልሃለሁ፣ በጭራሽ እኔ ምንም ያደረግኳት የገፈተርኳት ወይም ደግሞ ምንም ያደረግኳት ነገር የለም እያለቻት ነበር። ነገር ግን አንቺ ነሽ የልጄ ገዳይ እያለች እምራ እያለቀሰችና ስታስመስል ነበር። እኔ ከመጀመሪያ የሆነ ነገር ተጠራጥሬ ነበር፣ ይሄ ነገር እንደሚፈጠር ፈርቼ ነበር። ለዛ ነበር ጸባይሽን የገዛሽው፣ ለዛ ነበር እምራ ቶሎ ወደ ቤት እንድትመለሺ ያደረግሽው፣ ለዛ ነበር እያላት ነበር። በጭራሽ እኔ ወደ ቤት እንድትመለስም ያስገድድኩት ነገር የለውም። ይልቁንስ እሷ በእኔ ድሮ በስተት የተፈጠረው ነገር ምስጢሬን አውቃ በእሱ አስፈራርታኝ ነው እንጂ በጭራሽ እኔ ይህንን ነገር አላደረግኩም ብላ ስትናገር ነበር። እናም ዳግም የዝናሽ ልጅ መሆኑን እንግዲህ ዝናሽ በራሷ አንደበት እውነቱን አፈረጠች ማለት ነው። እንግዲህ ይገርምሻል እናቶ በምንዴት ይህንን ልጇ መሆኑን አመነች ወይም ደግሞ ተናገረች ለሁሉም ብሎ እየነገራት ነበር። ይህን የማይታመን ነገር ነው። ነገር ግን እምራ በጣም ውሸታም እንደሆነች በደንብ አውቃለሁ፣ ግን እዚህ ድረስ የምትሄድ አይመስለኝም። ግን ከዚህ በፊት ምናልባት የሰማ ነገር እውነቱም ሊሆን ይችላል። እምራ እንግዲህ ወደ ቤት ለመመለስ በጣም ጓጉታ ስለነበረ ናሁም እባክሽ ተረጋጊ፣ ይሄ ነገር ምንም ደስ አላለኝም ብላትም እሷ ግን ወደ ትልቁ ቤት እስክትገባ ድረስ እጅግ በጣም ቸኩላና በጣም ፈልጋ ነበር። ናሁም እንግዲህ ናሁም እንግዲህ ከእምራ ጋር ወደ ቤት ወይዘሮ ዝናሽ ግን እንዴት ነው ይህንን ሀሳብ የፈቀደችው? እንግዲህ በምስጢር ባወቀችው ምስጢር አስፈራርታ እናቴ እጇን ጠምስሳ ወደ ቤት እንድትገባ አደረገቻት። እንግዲህ እኛም ምን ማድረግ እንችላለን? እንግዲህ እምራን እጅግ በጣም አደገኛና በጣም መሰሪ የሆነች ልጅ ነች። ታውቂያለሽ አንቺ እንግዲህ አሁን ይህንን የልጇ መውረድ ደግሞ በእሷ ልታመካኝ ትችላለች በማለት እያሰበ ነበር። ከመጀመሪያ ምንም ደስ አላለኝም ነበር። ዝናሽ ግን እንዴት ነው ይቅርታ አድርገሻት እንዴት ነው በፍጥነት ወደ ቤት እንዲመጡ እየፈቀድሽላቸው? ግን ይህ ነገር ምንም ደስ አላለኝም። የሆነ ነገር ግን ተጠርጥሬ ነው። መጥፎ ነገር ለማድረግ አስበሽ አይደለማ ወደ ቤት እንዲመጡ ያስቸኩሽ። ታዲያ ችኮላ ምን አስፈለገ እያላት ነበር። እንግዲህ አማራቴ ብለን አንዴ ልጃችን ተሳስቷል፣ ስለዚህ ሌላ አማራጭ የለንም ብላ ስትናገር ነበር። ናሁም ደግሞ እሱም ደስተኛ አይደለም። ናሁሜ እጅግ በጣም ተከፍታ እያለቀሰች ነበር ማለት ነው። ናሁም ተወዳለች። ዳግን ተጥብቆ እያዳመጣት ነበር። እናም እሱን እንደምትወደውና እንደምታፈቅረው በእርግጥ እሱም
ያካል ማለት ነው። እንግዲህ ቆይ እዚህ ምን እያደረክ ነው? ለምንድን ነው ቆመ የምታዳምጠኝ? ስል ሁሉ ነገር ያወራሁትን ሰምተሃል አይደለ? ታዲያ ምንም ተረዳው? እኔ እኮ ለሱ ምን ያህል ስሜት እንዳለች ዛሬ ሳይሆን ያወቅኩት ቆይቻለሁ። ስለዚህ ምንም ልልሽ አልችልም። እባክሽ ሾክ በሾክ ነው የሚባለው። አንቺም በእኔ መጠገኝ ትችያለሽ፣ ከኔ ጋር መሆን ትችያለሽ እያላት ነበር። እሷም ማድረግ አልችልም፣ እባክን ልብን እንዳልሰብር ዞር በል ካጠገቤ እያለችው ነበር ማለት ነው። ነገር ግን ምንም ቢሆን ራቂኝ ብትይኝ እኔ ብቻዬን ብሆን ከአንቺ ልርቅሽ አልችልም፣ ሁሌንም የምከተልሽ እያለ ነበር። ናሁም እንግዲህ ወደ ቤት እንደመምጣት ፈቃደኛ አይደለም። አምራን ወደ ቤት እስክትመለስ ድረስ እጅግ በጣም ቸኩላ ነበር። ነገር ግን ናሁም የሆነ ነገር እንደሚፈጠር እርግጠኛ ነኝ። ውስጥ ጥሩ ስሜት እየተሰማኝ አይደለም። አምራ እባክሽን፣ ለማንኛውም የተገባን አሁኑ ቀለበት ያደረግነው አብረን ለመኖር መቸኮል የለብንም። ባየ ግን ጥሩ ስሜት እንዳልተሰማ አባቱም ይነግረዋል። የሆነ ነገር እንደሚፈጠር እርግጠኛ ነኝ። ዝናሽ በሰላም አይመስለኝም። እንዴት ይቅርታ አድርጋ በአደግ ባልተወሰነ ቀናቶች እንደዚህ በፍጥነት እንዴት ይቅር የምትልም? እናቴን አታውቃትም እና ነው አንድ ነገር ካዘች መቼም እንደማትለቅ እኮ እርግጠኛ ነኝ። ስለዚህ ይህ ነገር አስባ መሆን አለበት እያለ ነበር። አባዬ እኔም ጥሩ ስሜት እየተሰማኝ አይደለም፣ ነገር ግን ምን ማድረግ እንችላለን ታዲያ እያለት ነበር። ናሆም እንግዲህ መሸኘቱን እስካሁን የሸኘኝ ይበቃኛል፣ እባክህ መመለስ ትችላለህ፣ አለዛ ስለናው በጭራሽ ምንም ነገር እንድታወራኝ አልፈልግም እያላት ነበር ማለት ነው። ምንም ነገር እንዳልተናገረችው እየነገረች ነበር። ያቺ ተረከመች አሁን ቤት ልመጣ ነው እያለች ዝናሽ በጣም ጠጥታ ስለነበረ በቀን እየጠጣች ብቻ ባልሆነ እያላት ነበር። አይ ወክቶኝ ነገር ነው የጠጣሁት እያለችው ነበር። እማዬ ለመረጋጋት ሞክሪ፣ ታውቂያለሽ እኔ ራሴን የምረግም ነገር እናቴ ባትሆኝ ኖሮ ተመኘው እያላት ነበር። ግን ልጅሽ ባልሆን ኖሮ እኮ እዚህ ነገር ውስጥ አትገቢም ነበር። አሁንስ ግን እያሳዘንሽኝ ነው እያላት ነበር። አሁን በአንተ ምክንያቱ ነው። አስትያች ክብረ ቢስ ድጋሚ እንዳትመጣ አድርግ እያለች ኤምራ ደግሞ ናሁም እራት ይቅር አንሄድም፣ ተረጋግተን መሆን አለበት ስል ኤምራ እጅግ በጣም ተናደደች። እናት እሺ ብላ በቃ ፈቃደኛ ሆነ እራት ከጠራች አንተ የራቱ ይቅር ማለት ምን ማለት ነው ብላ ጮኸች ማለት ነው። እንግዲህ እራቱ አይቀርም እኔ እሄዳለሁ ብላ በጣም አመረረች። ናሁም ግን ይሄ ነገር ጥሩ አይደለም፣ ለመጥፎ ነገር ነው፣ እናቴው ነገር አቅዳ ነው እንጂ በጭራሽ ይሄንን ልታረግ አትችልም። ስለዚህ እባክሽን መሄዱ ይቅርብን እያላት ነበር። ኤምራ ግን እጅግ በጣም ለመሄድ ጓጉታለች ማለት ነው። ይሄ እንዴት ይቅር ትላለህ? እራት ለምን ሲቀራል? በቃ እሷ አክብረን ቤቱ ከጠራችን በኋላ እኛ ግን እንገኛለን። ዛሬም ሆነ ዝግዬ መሄዳችን ስለማይቀር እንሄዳለን እያለች ነበር። ናሁም ግን ይሄ በጭራሽ አይሆንም እያለ ስለ እናቱ መጥፎ ነገሮች እያወራ ነበር። እናም እንደውም ከላንቺ ይልቅ ለልጃችን ታሳስበኛለች እያለ እንግዲህ እንደዚህ የሚባል ነገር የለም። ይህንን አጋጣሚ ለመጠቀም ዝናሽ ነፍሰ ገዳይ ለማድረግ ኤምራት ትወስናለች ማለት ነው። ነገር ግን ይሄ ነገር ወዴት ይሄዳል? ዝናሽ ልጄን ገደለች በማለት እሷ ላይ ለማሳበብ ታቅዳለች ማለት ነው። እንግዲህ የልጅ ልጅ ገዳዋ ትሆናለች ዝናሽ ማለት ነው። ምክንያቱም ኤምራ ያቀደችው እንደዛ ነው፣ ግን ያሰበችው እንደማይሳካበት ተስፋ አድርጋለሁ ማለት ነው። ወደ ተመልካቾች ቪዲዮን ከወዳችሁ ላይክ ማድረግ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝት ይበልልኝ።